ስግደትና ስብሐት እንዴት ይገባዋል እንጨቱ? ሲቆም ብለሽ አስቢ ማሂ። የምር በሳት አትጫወት። ወላሂ እኔ በጣም ነው ማዝነው እንደዚህ አይነት ነገር። በሳት ሰው እንዴት በሳት ይጫወታል? ታዲያ ለምን ይላሉ? ይሄን እኮ የሚሉት ሊቃውንቶች ናቸው ከየቤተ ክርስቲያን በጣም ይበሉ። ግን አንቺ ለእሳት የሚማግድሽን ነገር ለእሳት የሚያደርግሽን ነገር ዘጸአት ምዕራፍ 20 ቁጥር 3 ላይ በላይ በሰማይ በታች በምድር ካለው የማንኛውም የተቀረጸ ምስል አድርገ አትስገድ አታምልክ ይላል። አንቺ ደግሞ ምስጋና ስብሐት ታቀርቢያለሽ፣ ስግደት ታቀርቢያለሽ ለመስቀል። እሺ ማርያምስ ኢትስ ማለት የእግዚአብሔር እናት ናት ብለሽ አሰብሻት። ምናልባት ለማይሰማ ለማይለማ ለማይናገርና ለማይጋገር ነገር እንዴት ነው ስግደት የምታቀርቡት? ተመችቶሻል ይሄ ነገር? ያያይ አላቀርብም። እኔ የማመልከው እግዚአብሔር አልሽኮ ስብሐት ለእግዚአብሔር ወላዲተ ድንግል ወለመስቀሉ ክቡር አልሽ። ግዕዝ አያውቁም ብሎ እኮ ነው። ግዕዝ አያውቁም ብሎ ነው እንትን የሚሉት። ማርያምን አምልኮ እንደሚገባ ታውቂያለሽ? የአምልኮ መስዋዕት ለአንቺ እንሰዋለን ብለው እንደሚሰዉ ታውቂያለሽ? ኦርቶዶክሶች ያው ይኖራል። አይ የለም አለለህም ይኖራል። እኔ አላውቅም። እሱ ነው እኮ ማለት ስሉስ ቅዱስ ይላሉ። ራሱ ስሉስ ቅዱስ ይላሉ። ስሉስ ቅዱስ ማለት ምን ማለት ነው? እኔ ምን አውቃለሁ? ስሉስ ማለት ምን ማለት ነው? አብ ወልድ መንፈስ ቅዱስ ነው። ስሉስ ማለት ሶስት ማለት ነው በግዕዝ። ስሉስ ቅዱስ ማለት ሶስት ቅዱስ ማለት ነው ሲላቸው ደግሞ ስሉስ አምላክ ይላሉ ሲያወሩ። ምን ማለት ነው ስሉስ አምላክ ማለት? ሶስት አምላክ ልንል ነው። አይሽ በአማርኛ ሲሆን ይዘገንናቸዋል። በግዕዝ ሲሆን ደግሞ እኛ ሶስት አምላክ አንልም ይላሉ። በግዕዝ ሲሆን አይገባቸውም ስለማያውቁት ተብሎ ቁጭ ብሏል በግዕዝ። እንደዛ ነው ማለት። ሰለስቱ አጋዕዝት ይባላሉ፣ ሶስቱ ጌቶች ይባላሉ። ዓለምን የሚገዙ አጋዕዝተ ዓለም ሥላሴ ይባላሉ። አውቃቸዋለሁ እነሱን። ታዲያ አጋዕዝት እያልሽ እያመለክሽው እንትን ነው። ባይብል ላይ ኦሪት ዘፍጥረት ምዕራፍ 35 ቁጥር 1 ላይ አማልክት ለአማርኛ የሚለው እግዚአብሔር ለያዕቆብ ተገለጠለት ነው የሚለው። ተገለጠ ነው የሚለው። ዕብራይስጡ አጋጣሚ ሆኖ አማልክት ለያዕቆብ ተገለጡለት ነው የሚለው። ፕሉራል ነው የሚጠቀመው። ከዛ ይህን ጥቅስ አምጥተው ለማን ነው የሚሰራው ስንላቸው አማልክት ተገለጡ የሚለው ስላሴን ያሳያል ይላሉ። እኮ አማልክት የሚለው ስላሴን ነው ብለሽ ጠይቃቸው። አዎ። ስለዚህ ስላሴ እንደ መጽሐፍ ቅዱስ ዘፍጥረት 35 1 መሰረት አማልክት ናቸው ወይ ስታያቸው አዎ ይላሉ። ስለዚህ ስላሴ አማልክት ናቸው ስትያቸው ደግሞ አይደሉም ይላሉ ተመልሰው። ምንድነው እንደዚህ ሰውን ግራ የሚያጋቡት? ስላሴን አማልክት እያላችሁ ጌቶች እያላችሁ በጽርሐ አርያም ለሚገኝ ሶስት አምላክ እያላችሁ አምላካችን ያለ መለየት ሶስት ነው እያሉ እየተናገሩ ተመልሰው እኛ ጋር ሲመጡ ልክ የተውሂድ ትምህርቱ በጣም መቋቋም ሲያቀታቸው አይኛ ሶስት አምላክ አንልም ይሏል። ሰለስቱ አጋዕዝት እያሉ ሶስት ጌቶች እያሉ ሰለስቱ ነገስታት ሶስቱ ነገስታት እያሉ ሶስት ገዢዎች ሶስት ልዑላን እየተባለ በዛ ላይ አማልክት እያሉ እየጠሩ ስላሴ አማልክት ናቸው እያሉ እየነገሩ በዛ ላይ ደግሞ በሐምሌ ስላሴ ላይ በአንድ እግዚአብሔር እናምናለን ከቅድመ ዓለም በነበረው፣ በሁለተኛው እግዚአብሔር እናምናለን ከአብ በተወለደው፣ በሶስተኛው እግዚአብሔር እናምናለን እያሉ ሳልሱ እግዚአብሔር አሐዱ እግዚአብሔር ካሉ እግዚአብሔር እያሉ እየተናገሩ ነገር ግን ልክ ይሄ ሁላ ኦርቶዶክስ ተሳስተዋል። ኢትዮጵያ ውስጥ እኮ 50% እኮ ክርስቲያን ነው አይደል? 50 ወይ ኦፍ ኮርስ 50% ሙስሊም ነው፣ 50% ክርስቲያን ነው። ከክርስቲያን ውስጥ 35% ኦርቶዶክስ ነው። 35% የኦርቶዶክስ 35 ሚሊዮን ህዝብ ጣዖት እያመለከው ነው እያላችሁን ያላችሁት ተሳስተዋል ካላችሁን ለምንድን ነው የምትደብቁን? የሐምሌ ስላሴ ያውላ ህዝብ ሲያከብር የመጀመሪያው እግዚአብሔር፣ ሁለተኛው እግዚአብሔር፣ ሶስተኛው እግዚአብሔር እያለ ሲያመልክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሲሉ በውጭ ያሉ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ደግሞ ጋድ ዘ ፋዘር፣ ጋድ ዘ ሰን፣ ጋድ ዘ ሆሊ ስፒሪት ይላሉ። ከድንግል ማርያም የተወለደው የትኛው ጋድ ነው? ጋድ ዘ ሰን ነው ወይስ ጋድ ዘ ፋዘር ነው የተወለደው? ነው እንጂ ልጅ ወልድ እኮ የትኛው ጋድ? ወልድ ኢየሱስ። ጋድ ዘ ፋዘር፣ ጋድ ዘ ሰን እና ጋድ ዘ ሆሊ ስፒሪት አሉ። ሶስት ናቸው። የትኛው ጋር ነው? ጋድ ዘ ፋዘር ነው ጋድ ዘ ሰን ነው የተወለደው ከማርያም? ሰን ልጅ የተባለው በመጽሐፍ ቅዱስ ጋድ ዘ ሰን ነው። አዎ ጋድ ዘ ሰን ነው። ጋድ ዘ ፋዘር እና ጋድ ዘ ሆሊ ስፒሪት ምን አላሉ? ከማርያም ምን አላሉ? አልተወለዱም፣ ስጋን አልተወለዱም። ስለዚህ ያልተወለዱ ጋዶች አሉ፣ ሁለት አሉ የቀሩ እንትን አሉ። እና ይሄ ትምህርት እኔ እንዴት አድርጋችሁ ነው አይምሯችሁ ተቀብሎት የምትሄዱት? እንዴት አድርጋችሁ ነው አይምሯችሁ ተቀብሎት የምትሄዱት? ሌላ ምርጫ እኮ እሺ ሙስሊም አትሁኑ፣ ሌላ ምርጫ የላችሁም እንዴ?
ቢያንስ እንኳን ማለት ይሄንን ነገር እንዴት እንደዚህ አይነት ነገር እንዴት እንደዚህ ሰው ሶስት አካላቶችን ቁጭ አድርጎ ሲያመልክ ማቴዎስ 4:10 ላይ ለጌታ ለአምላክ ስገድ እሱን ብቻ አምልክ ይላል። እርሱ ተብሎ በሲንጉላር የተቀመጠ አለ የሚመለክ። እናንተ እነርሱ እያላችሁ ሶስት አካላትን ታመልካላችሁ። አይምሯችሁን አይቆረቁራችሁም? ህሊናችሁን አይቆረቁራችሁም? ተመችቷችሁ ነው የምትኖሩት? ክርስቲያኖች ታቻ ያላችሁ ሪሊ ተመችቷችሁ ነው ወይስ በቃ ምንም ሾላ በደፍኑ ምንም ችግር የለውም ነው? ከእናትና ከአባቴ ስላገኘው በቃ እናትና አባቴም ከጠፉ አብሬ ተያይዘን እንለቅ ነው? አስቡበት፣ ወላሂ አስቡበት። አንደኛ ሶስት አካላትን አምልካችሁ የቁጭ ያሉ ሶስት አካላትን ተውት፣ እነሱ የፈጠሩ ናቸው ብላችሁ ስላሰባችሁ። ይሄኛው ደግሞ ድንግል ማርያም ማዕፀን ውስጥ የተፈጠረ አለ። ከድንግል ማርያም ማዕፀን ውስጥ ሜካኒካል ፈንክሽን፣ ኬሚካል ሪያክሽን፣ ፊዚካል ፕሮሰስ አድርጎ የመጣ ፊዚካል ኦፕሬሽን አድርጎ ፕሮሰስ አድርጎ የተፈጠረ አለ። ፍጹም ሰው ሙሉ ሰው አለ። ፍጹም መለኮት መጣና አብሮት ተዋህዶት አምልኮ እየተቀበለ ነው ያለው። ወላሂ ስመ ወላህ ፍጡርና ሰው አምልካችሁ ጀነት እንዳታስቧት። ዛሬ ከሰማችሁበት ጊዜ ጀምሮ ውጃ ቆሙባቸዋል። ፍጡር እያመለካችሁ እንዳታስቧት። ሌላው የነ መስቀል የነ መላእክት የነ ማርያም ምናምን ነገር ኦርቶዶክስ ጋር ነው ያለው። ፕሮቴስታንቶችን ነው የምነግራችሁ፣ ከስር ያላችሁ የምታዳምጡ ፕሮቴስታንቶች። ወላሂ ፍጡር እያመለካችሁ ማርያምን አናመልክም፣ ለመስቀል አንሰግድም፣ ምን ውስጥም የለንበትም እያላችሁ ተመልሳችሁ ሶስት አካላት የምታመልኩ ከሆነ ሽርክ ውስጥ ነው ያላችሁት። ተመልሳችሁ ፍጡር እያመለካችሁ ድንግል ማርያም ማዕፀን ውስጥ ፕሮሰስ አድርጎ የተፈጠረ ወንድ ልጅ የምታመልኩ ከሆነ ወላሂ ጀነት አትገቡም። ወላሂ ፍጡር አምልካችሁ እንትን አትገቡም። ኢሳያስ 43:10 ላይ ከኔ በፊት አምላክ አልተሰራም ከኔ በኋላም አይሆንም ነው ያለው። ፈጣሪ አይሰራም ነው ያለው። ኢሳያስ 49:5 ላይ ደግሞ ከማዕፀን የሰራኝ የሚል ነው። የተሰራ አምላክ ነው፣ የተሰራ አካል ነው። ያ የተሰራውን አካል አምላክ አድርጋችሁ የምታመልኩ ከሆነ ወላሂ ሽርክ ነው፣ የጀሃነም ነው የምትሆኑት። አሁን ባለሽበት ሁኔታ ከሞትሽ ማለት ነው ያቆይሽ፣ ፈጣሪ ያቆይሽ። ነገር ግን አሁን ባለሽበት ሁኔታ ከሞትሽ የሚጠብቅሽን ነገር ተመልከች። መጽሐፈ መቃቢያን፣ በዚህ ሰሞን ደግሞ ኦርቶዶክስ ነኝ ስላልሽ ይሄን ላንብብልሽ። መጽሐፈ መቃቢያን ሳልስ ምዕራፍ 6 ምን ይላል መሰለሽ? ተመልከች። የምትሞቱበትን ቀን አስቡ። ነፍሳችሁ ከስጋችሁ በተለየሽ ጊዜ፣ ገንዘባችሁንም ለሌላ በተዋችሁ ጊዜ፣ ወደማታውቁት ጎዳናም በሄዳችሁ ጊዜ የምትመጣባችሁ መከራ አስቧት። የሚቀበሏችሁ አጋንንትም ክፉዎች ናቸው፣ መልካቸውም ጥፉ ነው፣ በግርማቸውም የሚያስፈሩ ናቸው። ቃሎቻችሁን አይሰሙም፣ ቃላቸውንም አትሰሙም። የፈጣሪያችሁ የእግዚአብሔርን ፈቃድ ስላላደረጋችሁ በለመናችኋቸውም ጊዜ ልመናችሁን አይሰሟችሁም። ስለዚህ ነገር ፈጽመው ያስፈሯችኋል አለ። ቁጥር 4 ላይ አጋንንት ይፈሯቸዋልና የእግዚአብሔርን ፈቃድ በፈጸመ ሰዎች ግን ፍርሃት የለባቸውም። በኃጢአተኞች ሰዎች ነፍሶች ግን አጋንንት ይዘባበቱባቸዋል አለ። ማሂ ይሄንን አንብቡ። ሰው ይሄንን አንብቡ ልብ የማይገዛ ከሆነ ኢየሱስ ያስተማረውን ሙሴ ያስተማረውን አስተምህሮት የማይከተል ከሆነ የሚጠብቃችሁ ይሄ ነው። እነዚህ አጋንንቶች በጣም እያንገላቱ ነው የሚወስዷችሁ። ማሂ በነፍስሽ አትጫወቺ። ሌሎች ወገኖችን በኢየሱስ ምንድነው? ቆይ እሺ እኔ አነባዋለሁ፣ ላክልኝ። እኔ ያው እንደዚህ ማስማት አልወድም። በውስጥም ልኬልሻለሁ። እውነቴን ነው። ሞት የሚባለው ነገር ልክ እንደ እንቅልፍ ነው። ልብ ግዙ። የምትሞቱበትን ቀን አስቡ እያለ ነው። ነፍሳችሁ ከስጋችሁ በተለየች ጊዜ፣ ገንዘባችሁንም ለሌላ በተዋችሁ ጊዜ፣ ወደማታውቁት ጎዳናም በሄዳችሁ ጊዜ የምትመጣባችሁ መከራ አስቡት። ይሄንን ምንድን ነው የሚጠብቃቸው? የፈጣሪያቸው የእግዚአብሔርን ፈቃድ ስላላደረጋችሁ አለ። የፈጣሪ ፈቃድ ምንድን ነው? እርሱም በብቸኝነት እንድታመልኩት እንድትገዙት ነው። ኡስታዝ ወሂድ እስካሁን ሲናገር የነበረው ሲያስተምር የነበረው ከእኔ በቀር ሌላ አምላክ የለም ብሎ የሚናገረውን አምላክ ካላመለካችሁ የሚደርሳችሁ ጣፈንታችሁ ይሄ ነው። ወደታች ባነበብሽ ቁጥር በጣም ትደነግጫለሽ። ሽማይ ባይብል ላይ ኢየሱስን ከማግኘት በላይ ነብዩ መሐመድን አገኘው። ምን ትያለሽ? እሱማ የእናንተ መጽሐፍ ቅዱስ ነው ተባለ እኮ። እናንተ ያሳተማችሁት ነው። ታዲያ እኛ ያሳተምነው ተባለ።
የማይባል ነገር የለም። እሺ ኢየሱስ አምላክ ነው የሚል ነገር አጥቻለሁ ባይብል ላይ ምን ትያለሽ? አጥቻለሁ ነው አግኝቻለሁ? አንድ ጥቅስ የለም። ኧረ ራእይን አንብብ። እኔ እኮ ያስመለጡኝ እኮ ወንድሞቼ ራእይን አስነብበውኝ ነው። እና ራእይን አንብብ ወላሂ ወይ ራእይ አንብብ። በእውነት በተለይ ራእይ 5 በቃ አልኩህ ጉድ ነው ያደረገኝ። ከዛ ደግሞ የሐዋርያት ሥራ ምዕራፍ 2 ነው ቁጥር 13 ላይ ጌታን ሲያመልኩ ሲጾሙ ሲጸልዩ አለ ለኢየሱስ ጌታ ተብሎ። ጌታ የተባለው እንግዲህ መጽሐፋችን ላይ ኢየሱስን አይገርምህም? ኢየሱስ ክርስቶስ እናንተ አልተመለከም ስትሉ አልነበረ? እስቲ አሳይኝ። እሺ የቱ ጋር እስቲ ጥቅስ ስጭኝና እዛ ጥቅስ ላይ እናውራ እስቲ። ሰዓት ቆየሁኝ፣ ትንሽ ሰዓት ስጡኝ። ከሌላ ሰው ጋር ቀጥል መለሳለሁኝ። አንዴ ሐዋርያት ሥራ 13 ላይ ጌታን ሲያመልኩ የሚለው እኮ አብን ነው የሚያመለክተው። ለምሳሌ ጌታ ነው እንዴ ላሳይሽ። አዎ ምክንያቱም ሐዋርያት ሥራ ላይ ጌታ የሚለው ቃል ለአብ ብዙ ቦታ ላይ ውሏል። ለምሳሌ ጌታ ኢየሱስን ቀባው ይላል። ቀቢው ማን ነው? ቀቢው ማን ነው? ቀቢው ላይ ጌታ ሲጾሙና ሲጾሙ ነው የሚለው። ጌታ ይላል። አሁን ለምሳሌ ጌታ የሚለውን ቃልና ኢየሱስን ነጥሎ የሚያስቀምጥበታል። ሐዋርያት ሥራ ምዕራፍ 4 ቁጥር 24 አውጣላት ኤብሮ። እሺ ተምሬት ባሊዝም በዚህ በስልኩ አላውጣ። ሐዋርያት ሥራ ምዕራፍ 4 ቁጥር 24 ያው ሳዝና ሳዛለ የት ሄደ? እነሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ምን አድርገው ያወራለው እኮ ጌታ ሆይ አንተ ሰማይና ምድርን ባህሩን በእርሱ የሚኖሩን የፈጠርክ እያሉት የሚሉት ማንን ነው? ጌታ ሆይ የሚሉት ማንን ነው? ማሂ አለሽ? ያፈኝ አብና ጌታ ሆይ ሲሉ እስኪ የቱ ጥቅስ ላወጣው ነው ወይስ ሌላ ጥቅስ አንበበህልን ነው? እነርሱም በሰሙ ጊዜ ይላል አሳይሻለሁ። እነርሱም በሰሙ ጊዜ በአንድ ልብ ከፍ ብለው ወደ እግዚአብሔር ድምጻቸው ጌታ ሆይ አንተ ሰማይና ምድርን ባህሩን በእሱ ውስጥ የሚኖሩትን የፈጠርክ አሉ። ማንን ነው ጌታ ሆይ የሚሉት? እግዚአብሔርና ይኸው ላሱ ቅዱስ ከላይ እግዚአብሔር ቀጥ በመንፈስ ቅዱስ በብላቴናው በዳዊት አፍ እንዲህ ብለህ የተናገርክ አምላክ አንተ ነህ ይላል። አሕዛብ ለምን ያጉረመርማሉ? ሕዝቡ ከንቱ ነገር ለምን ያወራሉ? የምድር ነገሥታት ተነሱ፣ አለቆችም በጌታና በተቀባው ላይ ተነሱ ይላል። በማንና በማን ላይ? እና በተቀባው ላይ። ጌታ የተባለው ማን ነው? የተቀባው የተባለው ማን ነው? አሃ ከባድ ነው። ቆይ የተቀባው ያው ኢየሱስ ነው። ጌታ የተባለው ማን ነው? እግዚአብሔር ነው የሚሆነው። ኦኬ ጥሩ። ጌታ የተባለው ኢየሱስ ነው እዚህ ጋር። ኧረ እግዚአብሔርን አንተ ግን ምን ጉር ነህ? አይ እግዚአብሔር አንድ ልጨምር። ቆይ ችግር የለውም አንድ ልጨምርልሽ። ሐዋርያት ሥራ 2:34 ላይ ያወጣላት 2:34 ያወጣላት። እሺ ጌታ ጌታዬን ጠላቶቼ የእግር መረገጫ ድረስ እስካደርስ በቀኝ ተቀመጣለሁ ይላል። ማንን ነው ያለው? ጌታ ጌታዬ ይላል እኮ። ጌታ ማንን ነው በቀኝ ተቀመጥ ያለው? ኢየሱስን ነው። አዎ። ስለዚህ ጌታ የተባለው ማን ነው? አብን ተብሏል። ጌታ ጌታዬ። ስለዚህ ኢየሱስን። አዎ። ግን ጌታ የተባለው ማን ነው? ግን ጌታ የተባለው ማን ነው? እዚህ ጋር ጌታዬ ሳይሆን ጌታ የተባለውማ እዚህኛው ላይ ኦኬ፣ ዳዊት እዚህ ላይ ጌታ የተባለው እግዚአብሔር ነው። ኦኬ። ሉቃስ 2:14 ላይ ያወጣላት አንዴ። አንድ ነገር ስናመጣ ታበላሻላችሁ፣ ውሃ ትደፉበታላችሁ። ከባድ ነው። ግን እንዴት ይሻላል ታዲያ? 2:14 ሉቃስ 2:14 ያው ሉቃስ 2:14 ነው። ሉቃስ 2:14 ክብር ለእግዚአብሔር። 2:24 ማለት ሶሪ 24 ቀላቀልኩኝ። እንደ ሙሴ ሕግ የመንጻታቸው አንብበው። እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ
የእናቱን ማፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታ ሕግ 2 ዋሊያ ወይም 2 የርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል ጌታ። ማንን ነው ወደ ኢየሩሳሌም የወሰዱት? ማርያምና ዮሴፍ ልጇን ኢየሱስን በማፊት ሊያቆሙት በማፊት ሊያቆሙት በጌታ ፊት በእግዚአብሔር ፊት ያው በጌታ ፊት የወሰዱት ወደ ጌታ እኮ የወሰዱት ወደ ማፊት ሊያቀርቡት ነው። ወደ ማፊት ሊያቀርቡት ነው ሕፃኑን በእግዚአብሔር ፊት ሊያቀርቡት በማፊት እንደ መጽሐፉ ነገርኝ በጌታ ፊት እንደ በጌታ ፊት ቁጥር 26 ላይ እዛ ላይ ቁጥር 26 ላይ ይነገራል። ቁጥር 26 ላይ እዛ በጌታ የተቀባውን ሳይ ሞት እንዳይ በመንፈስ ቅዱስ ተረቶ ነበር ስምዖን አለ። በጌታ ምን ያለው? በጌታ መንፈስ በጌታ የተቀባው ይላል አይደለ? በጌታ የተቀባው ማን ነው? በጌታ የተቀባውማ ኢየሱስ ነው። ቀቢው ማን ነው? እዚህ ጋር እንደ ሐዋርያ እንደ ጥቅሱ መሰረት እዚህ ጋር እንደ ያው ጌታ እግዚአብሔር አብ እግዚአብሔር አብ ነው። ስለዚህ ኢየሱስም ማቴዎስ ወንጌል 4:24 ላይ 4:10 ላይ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ብሎ አስቀምጧል። እርሱን ብቻ አምልክ ያለው ማንን ነው? ስለዚህ ያው አውቀዋለሁ እንቶ ያ ጌታ ተብሏል። ስለዚህ ለአብም ተነግሯል ነው ለጌታ ለአምላክ ብቻ ስገድ ነው ላይ ጌታን ሲያመልኩ ነው የሚለው እና ጌታ የሚለውን ኢየሱስ ነው የሚል ድምዳሜ ላይ እንዲደረሽ ነው ጥያቄው። ምን ማስረጃ አለን? ጌታ ሲልኛ አግኝተን ነው። ታዲያ ምን ሆነህ ነው እንዴ? እኮ አልተገለጸማ የትኛው እንደሆነ። ምክንያቱም ሐዋርያት ሥራ ላይ ጌታ የሚለው ቃል ለአብ ብዙ ቦታ ላይ ውሏል። እንደምታየው ብዙ ቦታ ላይ አለ። ኢየሱስም ለጌታ ለአምላክ ስገድ እሱን ብቻ አምልክ ብሏል። ሉቃስ 1:32 ላይ ደግሞ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ለኢየሱስ ዙፋን የሰጠው ጌታ አምላክ አንድ ጌታ የተባለ አንድ ጌታ አለ፣ እሱ ነው የሚመለከው አለ። ስለዚህ ሐዋርያት ሥራ 13:1 ላይ ያለው ጌታን ሲያመልኩ ሲል ኢየሱስን ነው የሚል ድምዳሜ ላይ አውዱ ላይ ኬት አመጣችሁት? እኛ ጌታ የሚለውን ነገር አግኝተን ነው አልኩህ እኮ ዝም ብሎ ጌታ ብሎ መባል እኮ የለበትም። ሌላ ደግሞ አለ እንደ ባይብል ያው ጌታ ተብሎ የተጠቀሰው በአብዛኛው ቃል ለኢየሱስ ነው። ሐዋርያት ሥራ 13:1 ላይ ጌታን ሲያመልኩ የነበረው የሚለው አብርሃምን ነው የሚያመለክተው ለኔ ማስረጃስሽ። ጌታን ሲያመልኩ የነበረው አንደኛ ጴጥሮስ 3:5 ላይ ያወጣላት። አንደኛ ጴጥሮስ 3:5 ላይ ያወጣላት አብርሃም ነው ሲመለክ የነበረው። እኔ እስከዛሬ ድረስ ሸውዳችሁኝ ነው። አብርሃም እንደሚመለክ አላውቅም ነበረ። ይሄው ጥቅስ አገኘው። እሺ ላንብበው ሳዞሽ አንብበው 5 እና 6 እንዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳን ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና እንዲሁም ሳራ ለአብርሃም ጌታ ብላ እንደጠራችው ታዘዘችለት። ጌታ የተባለው በቃ ጌታ የተባለው ሐዋርያት ሥራ ላይ ምክንያቱም አብርሃም ጌታ እንደሆነ ተነግሮኛል። ስለዚህ ሐዋርያት ሥራ 13 ላይ ጌታን ሲያመልኩ ነበር ሲል አብርሃምን ሲያመልኩ ነበር ብዬ ተረጉመዋለሁ እኔ። ጉድ ኧረ ተው እንደሱ ተረጎማል። ግን ወይ ሄድዬ እንደው ግን ኢብራሂም ደግሞ የጠየቀሽ ጥያቄ ሌላ ጥያቄ ነው የጠየቀሽ። ኢየሱስ ይመለካል አይመለክም አይደለም ጥያቄው። ኢየሱስ አምላክ የተባለበትን ጥቅስ ባይብል ላይ አጣው ነው ያለው። ቀጥይ። እሱ ደግሞ አጣፍ ብሏል። እኔ አምላክ ኢየሱስ አምላክ የተባለበት የሚገርምሽ ነገር ጠፍቷል። አሁን እንደው ድሮ እንደውም ትንሽ አለ ምናምን ይሉኝ ነበር። አሁን ጭራሽ የለም። አሁን በቃ እንዳጣን ነው። ምን ትያለሽ? ራእይን አንብበሃል? ራእይ ላይ እኮ መቼም ያ ከላይ ከቁጥር 4 ተወውና ቁጥር 7 እና 8 አንብበዋል። እሱን ተወው። ከቁጥር 4 እንዳትነሳ ማለቴ ያ እንደዛ ምናምን አትበይ። የራሳችሁን ሐሳብ አትስጡበት። ወይም ደግሞ የራሳችሁን መጽሐፍ ቅዱስ ቁጭ አድርጉትና ቁጥር 7 እና 8ን በደንብ ብታነበው አምላክነቱን ይናገራል። ግልጽ ነው። እሺ ቁጥር 7 እና 8ን እናንብበውና እስቲ መጽሐፉ ምን ይላል? እስቲ ያው የሚመጣ የሚሞት የሚገርምህ ነገር በጣም ብዙ ነገሮችን ይዳስሳል። ላንብብልሽ። ራዕየ ዮሐንስ ምዕራፍ 1 ቁጥር 7 እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ ያዩትን ያዩታል፣ የምድርም ወገኖች ሁሉ ስለሱ ዋይ ዋይ ይላሉ። አዎን አሜን። 4 ነጥብ ዘጋ አለቀ። አሁን ሌላ ኮቴሽን አለ። ኮቴሽን ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ብሎ አላቆመም። ይላል አለ። ይላል የሚለው ማን ነው?
ይላል ነው እንደሚለው እኔ ነኝ ነው እንጂ ያለው። ኧረ ቆይ አንዴ። አይ ማሂ ምንድነው የቀቡሽ? ድለነስ አረደው ወይኔ ጌታ ሆይ እነዚህ ሰዎች እስኪ እኔ ላንብበው። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋ እና ኦሜጋ እኔ ነኝ ብሎ አቆመ። ነኝ አላ ይላል ማን ይሄ መፈለግ አለብን። አሁን ይሄ ምን ፈልግ እንደ እኔ ነኝ የሚለውን ብቻ እኮ ነው ማለት ጌታ ኢየሱስ ሆይ ቆይ ከባድ ወይኔ ተቆራረጠ ድምጼ እንዴ! ይሄ ምንፍቅና ነው። የዛሬው ምንፍቅና ነው። ወሂድዬ ጌታ ድምጼ ተቆራረጠ። ይሰማሻል ማሂ? ምን አልሽ? ይላል የሚለው እንዴት ነው? ዛሬ ነው ያየሁት። እግዚአብሔር ምስክሬ ነው። እኔ ነኝ የሚለው ነው የማውቀው። አዎ ለዛ ነው ቁጥር 4 ላይ የምንመለሰው። ለዛ ነው ማን እንደሆነ ልንፈትሽ ነው ከላይ ጀምረን የምንመጣው። አሁን ከላይ ጀምረን እንምጣና እንየው ምን ይላል መሰለሽ። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው አለ። እግዚአብሔር ስንት ነው? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ አንድ አለ፣ እሱም ማን? ጂሰስ ክራይስት ጂሰስ ይላል። ሶ ኢየሱስ አንዱ አምላክ አይደለም። ያው እዚህ ጋር አሁን እግዚአብሔር ለኢየሱስ ክርስቶስ የሰጠው መልእክት አለ። በነገርሽ ላይ እዚህ ሐዋርያ እንትን ላይ እዚህ ራእይ ላይ ብዙ ሰዎች ያወራሉ፣ ብዙ አካላት ያወራሉ። አንዴ እግዚአብሔር ሊያወራ ይችላል፣ ኢየሱስ ሊያወራ ይችላል። በተመሳሳይ ደግሞ ዮሐንስም ያወራል፣ መላኩም በተመሳሳይ ሁኔታ ሊያወሩ ይችላሉ። አሁን እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው አለ። ኢየሱስም በመላኩ ልኮ ለባሪያው ለዮሐንስ አመለከተ። በምኑ? በመላኩ። መላኩ ሲባል የኢየሱስ መልአክ ሳይሆን በዛ በመላክ ልኮ ማለት ነው። ከዛ ቀጠለና እሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከር አለ። የእግዚአብሔር ቃል ሌላ፣ ኢየሱስ ክርስቶስ ሌላ። አየሽው? ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው አለ። ኦኬ ጥሩ። ቀጠለ ቁጥር 4 ላይ ዮሐንስም በእስያ ላሉት ለሰባቱ አብያተ ክርስቲያናት አለ። አንደኛ ካለውና ከነበረው ከሚመጣው። እሺ አሁን ያዥልኝ። ይሄ ካለውና ከነበረው ከሚመጣው ያዥውና በዙፋኑም ፊት ካሉት አለ። ማን ዙፋን ፊት ነው ያሉት? ካለውና ከነበረው ዙፋን ፊት ነው አይደል? ማሂ የሎ በዙፋኑ ፊት ካሉ። ስለዚህ ዙፋኑ ላይ ያለው አብ መሆኑን ደግሞ ሐዋርያት ሥራ ምዕራፍ 5 ላይ ነው። ሐዋርያት ሥራ ምዕራፍ 5 ቁጥር 6 ላይ ተመልከቺ። በዙፋኑና በአራቱ አንበሶች መካከል በሽማግሌዎችም መካከል እንደታረደ በግ ሆኖ ቆሞ አየሁት አለ። ቆሞ የታየው ማን ነው? እንደታረደ በግ ቆሞ የታየው ክርስቶስ አይደለ? አዎ ኢየሱስ ማለት ነው። እሱ ቆሟል። ግን አሁን እዚህ ጋር ቁጥር 7 ላይ መጥቶም አለ እንደ በግ ቆሞ የነበረው እንደታረደ በግ ቆሞ አየሁት የተባለው መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደ አለ። ስለዚህ ከቀኝ እጁ መጽሐፉን የወሰደው ዙፋኑ ላይ ካለው ነው። ዙፋኑ ላይ ያለው ደግሞ አብ ነው። ኢየሱስ ክርስቶስ ግን ቆሞ ነበር። የት ነው የቆመው? በዙፋኑና በአራቱ አንበሶች መካከል በሽማግሌዎቹም መካከል እንደታረደ በግ ቆሞ አየው አለ። ቆሞ ነበር እሱ። አየሽው? ስለዚህ ከዛ መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደ አለ። ቁጥር 13 ላይ በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያሉ ሁሉ በረከትና ክብር ምስጋናም ኃይልንም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ልብ አድርጊ ለበጉም ይሁን አለ። ዙፋኑ ላይ የተቀመጠው ሌላ፣ በጉ ሌላ። አይሹ በጉ ማን ነው? ክርስቶስ ነው። ስለዚህ እኔና አሁንም ራዕይ ዮሐንስ ላይ ስንመለስ ራዕይ ዮሐንስ ምዕራፍ 1 ቁጥር 4 ላይ ለሰባቱ አብያተ ክርስቲያናት አለ ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት። በማን ዙፋን ፊት? በዚህ ካለውና ከነበረው በተባለው ዙፋን ፊት ማለት ነው። ተግባባ? ስለዚህ ይሄኛው አብ ነው። ግልጽ ነው። ይሄ አብ ነው። ከዛ ዙፋኑ ፊት ያሉት ከዛ ደግሞ ከምድርምና ከሙታንም በኩር የሆነው የተባለው ኢየሱስ ክርስቶስ ነው። ከዛ በኋላ ከሙታንም በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ። ስለዚህ ጸጋና ሰላም ከሶስት አካላትን አቀረበ። አንደኛ
በዙፋኑ ላይ ለተቀመጠው ለአብ፣ ሁለተኛ ለነዚህ ለሰባቱ መናፍስት ለሰባቱ መላእክት ማለት ነው። ሶስተኛ ደግሞ ለኢየሱስ ክርስቶስ። ግልጽ ነው። ከዛ ቀጠለ እንግዲህ አሁን ያለውና የነበረው የሚመጣው አብ መሆኑን አይተናል ማለት ነው። እዚህ ጋር መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን አለ። አምላክ አለው፣ አባት አለው። ስለዚህ አሁንም ቀጥ ከዛ እንሆ አለ ከደመና ጋር ይመጣል ማ ክርስቶስ፣ ዓይንም ሁሉ ያዩትን ያዩታል፣ የምድርም ነገስታት ሁሉ ስለ እርሱ ዋይ ዋይ ይላሉ። አሁን አሜን። 4 ነጥብ ዘጋ የክርስቶስን ነገር። ቀጠለ ከዛ ያለውና የነበረው የቱ ቁጥር 4 ላይ ያለው ይላል ስላለም ማለት ነው። ያለውና የነበረው የሚመጣው አለ። አየሽው እዚህ ጋር ምን አለ? ካለውና ከነበረው ከሚመጣው አለ። ግልጽ ነው እኮ የሚመጣው ሲልም አሁን እንደዚህ ኦኬ። ቀደም እኮ አየነው ከነበረው ከሚመጣው አየነው። ቀደም አይተናል ስለ አብ መሆኑን። ስለዚህ ካለውና ከነበረው ከሚመጣው አለና ሁሉን የሚገዛ ጌታ አምላክ ደግሞ አለ። ማን ነው ሁሉን የሚገዛ ጌታ አምላክ ብለን ስንል እዛው ራዕይ ዮሐንስ አይ ቲንክ ምዕራፍ 22 ቁጥር 21 ይመስለኛል ካልተሳሳትኩኝ ማለት ነው። ኖ ምዕራፍ 21 ቁጥር 22 ሜቢ። እሺ ይኸው ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸው ይላል። ማናማ ሁሉን የሚገዛ ጌታ አምላክ እና በጉ። ሁሉን የሚገዛ ጌታ አምላክ ማን ነው? ማሂ አብ ነው አይደለ? አዎ። በጉ ማን ነው? በጉ ማን ነው? ኢየሱስ ነው በጉ፣ ኢየሱስ ክርስቶስ። ስለዚህ ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ምን አለ? ያለውና የነበረው ያለና የነበረ የሚመጣው ቁጥር 4 ላይ አግኝተነዋል። ሁሉን የሚገዛ ጌታ አምላክ ማነው? እሱ አብ አልፋና ኦሜጋ እኔ ነኝ ይላል። አለቀ እኮ በቃ ይኸው እሱ ነው ያለው። በቃ ኢየሱስ አንድም ቦታ ሁሉን የሚገዛ ጌታ አምላክ ተብሎ አያውቅም። አልፋና ኦሜጋም ተብሎ አያውቅም። እንዲሁም ደግሞ እንደውም ምን አለ ኢየሱስ ክርስቶስን አስመልክቶ የማቴዎስ ወንጌል ላይ ምዕራፍ 4 ቁጥር 10 ላይ ቅድም ኡስታዝ ያስታወሰን ያን ጊዜ አንተ ሰይጣን ሂድ ለጌታ ለአምላክ ስገድ እሱን ብቻ አምልክ ተብሎ ተጽፏልና አለ። የተጻፈው ዘዳግም 13 ላይ ነው። ዘዳግም 6:13 አካባቢ የተጻፈው አሁን እንደገና ላሳይሽ የማቴዎስ ወንጌል ምዕራፍ 1 ቁጥር 31 ላይ አይ ቲንክ የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ምን አለ? እርሱም ታላቅ ይሆናል የልዑል ልጅም ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ጌታ አምላክ የተባለው ሌላ ነው። አየሽው? ለኢየሱስ ክርስቶስ ምን የሚሰጠው ስልጣን ምንድነው? ዙፋን የሚሰጠው የአባቱን የዳዊትን ዙፋን የሚሰጠው። ስለዚህ ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ላይ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ ይላል ያለው ስለ አብ እንጂ ስለ ወልድ ሽታውም የለም እዚህ ጋር። ይሄን ይመስላል። ሌላ ጥቅሳለሽ? ከባድ ነው። ምን እንስጣችሁ ያለን መለኬ እንግዲህ ወደፊት የሚመጣው ብለን የምናስበውን መጽሐፍ ቅዱሳችንን እንትን አደረጋችሁት። ምክንያቱም ያለው እኛ ላይ ፍጻሜ ተወርታሎ በተስፋ የምንጠብቀው ነው። ራዕይ ላይ አንድ ቦታ ኢየሱስ ክርስቶስ አምላክ ነው አይልም። አንድ ጥቅስ ራዕይን አምስትን ሳይሱንም አይተሃል። አምስትን አይተሃል። አምስት ላይ ጭራሽ የባሰ እኮ ነው። ጭራሽ አምስት የባሰ ነገር። ቁጥር 13 እና 12 ከፍጥረት ያው ይመለካል አብሮ ማለት ነው። እሱም ታይቷል መሰለኝ። ይተው በቃ ላሳይሽ። ኖ ላሳይሽ ነኝ። ራዕይ ዮሐንስ ምዕራፍ 5 ቁጥር ስንት ላይ ልሂድልሽ? ቁጥር 13 በሰማይና በምድር 3 እሺ ቀጥል። 13 በሰማይና በምድር ከምድርም በታች በባህር ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያለ ሁሉ በረከትና ክብር፣ ምስጋና፣ ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለአብ ለበጉም ይሁን ሲሉ ሰማሁ አለ። የሰማው ማን ነው?
ማን ነው የሚባለው? የዮሐንስ ነው። ከዛ ደግሞ እንግዲህ አሁን ለሁለት እኮ እቺ ነገር እኮ ናት በጣም የምትገርመው። ይኸውልህ ኢብሮዬ ለበጉ እንዴ አግኝተናል። ቆይ መሳፍንት ላይ አሁን ከሽ አውሪ ችግር የለም አውሪ የሚል መሳፍንት ነው እዚሁ ላይ ነው የምንፈራሰፈው። ይኸውልህ አሁን ለበጉ ይሁን ኦኬ ቆይ ለበጉ ይሁን ብሎ ዘግቷል። በዙፋኑ ላይ የተቀመጠው ማን ነው ነው ዋናው? በዙፋኑ ላይ የተቀመጠው አምላክ ብቻ ነው የሚቀመጠው። እሺ አንድ ጥያቄ ልጠይቅሽ። ለእግዚአብሔርና ለአንድ አካል መስገድ ይበልጣል ወይስ ለእግዚአብሔርና ለአንድ አካል ምስጋና ማቅረብ ይበልጣል? የትኛው ይበልጣል? ከሁለቱ የቱ ይበልጣል? መስገድ ይበልጣል? ለአምላክና ለሰው አንድ ላይ መስገድ ይበልጣል ወይስ ለአምላክና ለሰው አንድ ላይ ምስጋና ማቅረብ ይበልጣል? አይ ማምለክ ይበልጣል ማለት ነው። መስገድ አይደለ? አዎ ኦኬ በጣም ጥሩ ላውጣለሽ። አይ ቲንክ አንደኛ ዜና ይመስለኛል ካልተሳሳትኩኝ፣ ሁለተኛ ዜና ምዕራፍ 20 አይ ዳዊት እንዳትሄድ ሳቃቀዋለሁ ለንጉሱና ለንጉሱ ሰገዱ ይላል። የሚገርም ነገር ቤተክርስቲያን ለንጉሱና ለእግዚአብሔር ለንጉሱና ለእግዚአብሔር ሰገዱ ማለት እግዚአብሔርንም ንጉሱንም አንድ ላይ ያመለኩ ነው ወይስ ንጉሱን ብቻ ማለት? እሱ ነው ለይቶ አስቀምጦታል። አሁን ለንጉሱ ብሏል። እዚህ ጋርም ለበጉ አለ ለበጉ ይላል። አሁን ቁም ነገሩ ምንድነው? እዚህ ጋር ስናየው ምስጋናው ይለያያል። አሁን እኛ ሰዎችን አናመሰግንም አይባልም እንዴ? እኛ የምናመሰግናቸው በጣም ብዙ ሰዎች አሉ። ለኢየሱስ ሲሆንና ለአብ ሲሆን ግን ምስጋናው ይለያያል። ማሂዬ ኢየሱስ ሰው ነው እንዴ? ምን ሆነሽ ነው? እሺ ሰገዱ ሲል እኮ አሁን እዛ ጋር ዳዊት ላይ አንደኛ ዜና ላይ ሰገዱ ሲል እያመለኩ ነው ማለት አይደለም። ለዳዊት እያመለኩት አለ፣ እግዚአብሔር ግን ወርሺፕ ነው። እንደዛውም ለተከለሽ ለእግዚአብሔርም ወርሺፕ ነው። ምክንያቱም ሰው ስለሆነ ማለት ነው። እነዛ ሰዎች ስለሆኑ ተግባባን። አሁን ቁም ነገሩ እዚህ ጋር ደግሞ ለእግዚአብሔርና ለበጉ እግዚአብሔርና በጉ እኩል የሆነ እንትን አይቀበሉም ምስጋና። ምክንያቱም እግዚአብሔር የአምልኮ ምስጋና ሲቀበል ኢየሱስ ክርስቶስ ደግሞ የጸጋ ምስጋና ይቀበላል። ምንድነው ምስጋናው ከተባለ በደሙ ምክንያት የመጣ ነው። ደሙ ስላፈሰሰ ለሰው ልጆች ኃጢአት ስርየት ስለሆነ በዛ ምክንያት ምን ያደርጋል? ምስጋና ይቀርብለታል። አለቅ ኡስታዝ አፎን ሚውት አንስተ ነበር። አይ እሱን ለማለት ፈልጌ አይደለም። የራዕይ ዮሐንስ ምዕራፍ 5 ላይ ከተመለከትሽው ማመስገን የጀመሩት ፍጥረታት በአጠቃላይ ማመስገን የጀመሩት ከቁጥር 7 ላይ ነው የሚጀምረው። ታርዳሃልና ነው የሚሉት። ራዕይ 4 ላይ ግን ቁጥር 10 ላይ ሲናገር ግን ፈጥረሃልና ነው። አብን ሲያመሰግኑት የነበረው በምንድን ነው? አንተ ሁሉም ፈጥረሃልና እናመሰግናለን አሉት። ኢየሱስ ግን ሲያመሰግኑት የነበሩት አንተ ታርዳሃልና። ሁለት የተለያየ ነገር የታረደው በግ እያሉ ነው። ታርዳሃልና ከነገድ ከቋንቋ ዋጅተናል እያሉ የታረደው ምንድን ነው? የታረደው መለኮት ነው የታረደው ወይስ ሰው ነው የታረደው? ነው የታረደው ኢየሱስ ቤዛችን ኢየሱስ ክርስቶስ። ምንድን ነው የታረደው? አይ መለኮት ነው የታረደው ወይስ ሰው ነው የታረደው? ጥያቄ እሱ ነው። ሰው የሆነው። እሺ በግ የተባለው ወይም የታረደው በግ የተባለው መለኮት ነው ወይስ ሰው ነው? በጉ ያው ኢየሱስ ነው፣ ሰው ነው እንጂ። ገባኝ። በግ የተባለው ሰው ነው ወይስ መለኮት ነው? መለኮት አይደለም። እንዴት ነው መለኮት አይደለም? ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የዓለምን ሁሉ ኃጢአት የሚያስወግድ የማበግ ሂደዋል። እግዚአብሔር በግ የአምላክ በግ ሂደዋል። አምላክና በግ ስንት ናቸው? አምላክና በግ ሁለት ጌታ ሆይ ሁለት ናቸው። ስለዚህ ምስጋና ሲያቀርቡ ለፍጡርና ለፈጣሪ በአንድ አውድ ነው አንድ አይነት ምስጋና ነው የሚያቀርቡት ማለት በግ ሰው ነው እንግዲህ ብለሽኛል አይደለም ማለት ነው። ለሰውኝነት ቆይ ለፍጡር አሁን ለምሳሌ እንደዚህ እንደምታከብረው ነገር ምስጋና ልሰጠው ትችላለህ። እንደ ምስጋና እንሰጣለን። በዙፋኑ ላይ ለተቀመጠው እና ለበጉ ይሆናል። አማርኛው እንደውም ለበጉም ነው የሚለው። ምን ማለት ጥገኛ ምህላር ናት። ካይ የሚለውና ኤንድ የሚለው የእንግሊዝኛውን ቃል የሚተካ ነው። በዙፋኑ ላይ ለተቀመጠው እና ለበጉም ይሁን ሲሉ በዙፋኑ ላይ የተቀመጠው አንድ አምላክ አለ። ለሱ የሚያቀርቡለት ምስጋናና በጉ ለተባለው ለፍጡሩ የሚያቀርቡለት ምስጋና የአምልኮ ምስጋና ነው ወይ ነው ጥያቄው? የአምልኮ ምስጋና አይደለም። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ
ምንድነው የሚለው? ጉባኤው ሁሉ ለአምላካቸው ለያህዌና ለንጉሱ ሰገዱ ይላል። ሰገዱ የሚለው አንድ ላይ ነው ያለው ራሱ። በጣም የሚከብደው ይሄኛው ነው፣ እንደውም ስግደት ነው። ለሁለቱም ነው ስግደት ያቀረቡት፣ ለንጉሱ ለዳዊትና ለአምላክም ጭምር ነው ያቀረቡት። ግን አንቺ ትለየዋለሽ። በምን ትለየዋለሽ? ምክንያቱም ዳዊት ሲታስበው ሰው ነው፣ ያህዌ ደግሞ አምላክ ነው፣ ፈጣሪ ነው። ስለዚህ ለያህዌ የሚሆነው የአምልኮ ነው ስግደቱ የሚሆነው፣ ለዳዊት የሚሆነው ደግሞ የአክብሮት ነው የሚሆነው፣ ወይም የጸጋ ነው ብለሽ ነው የምታተረጉሚው። ራዕይ ዮሐንስም ላይ ምዕራፍ 5 ቁጥር 13 ላይም ያቀረቡት። ከዛ በኋላ ነው ቁጥር 14 ላይ 24 ሽማግሌዎች ምን አሉ? ሰገዱ ይላል አማርኛው ላይ። አዲሱ መደበኛ ትርጉም ሰገዱለት ነው የሚለው። ሰገዱ ለማን የሰገዱለት የሚለው ሲንጉላር ነው የሚጠቀመው። ለማን የሰገዱለት? ማይ እንግሊዝኛው ሰገዱለት ነው የሚለው፣ ግሪከኛውም ሰገዱለት ነው የሚለው። አዲሱ መደበኛ ትርጉም ሰገዱ፣ አማርኛው ሰገዱ ነው የሚለው። አውቀው ሰገዱለት የሚለውን አላስቀመጡትም አውቀው ሆን ብለው። ለምን ሰገዱ ከተባለ ለሁለቱም ሊሆን ነው። ግን የሚለው ምንድነው? ሰገዱለት ነው የሚለው አዲሱ መደበኛ ትርጉም ላይ። ለማን ነው የሰገዱለት? ሰገዱለት የሚለው ያው ራዕይ 19:4 ላይ ወጣለት። ለንጉስ ራዕይ 19:4 ላይ ወጣለት። ከባድ ነው ግን እግዚአብሔርና እናንተ ግን ረብስ እኛ ፊት እኮ ስለማይቀርቡ ነው እንጂ ቢቀርቡ ብዙ ነገር ታያለሽ ገና። እሺ ያው አስገባው ገላትያ ነው አስገባውና እንትን 24ቱ ሽማግሌዎችም አራቱ እንስሶችም በፊታቸው ተደፍተው በዙፋን ላይ ለተቀመጠው ለማይዳል ለእግዚአብሔር አሜን ሃሌሉያ እያሉ አሜን ሃሌሉያ እያሉ ምን አሉለት? ሰገዱለት። በዙፋን ላይ ለተቀመጠው ለእግዚአብሔር ነው ሲሰገድ የነበረው። ስለዚህ በዙፋን ላይ ለተቀመጠው ነው የሚለው። በጉ በዙፋን ላይ ተቀመጠ አይደለም አይደል እንዴ? በዙፋን ላይ የተቀመጠው እና ለበዙፋን ላይ የተቀመጠው አብ ከሆነ ከዛ አንፃር ነው። ከዛ በኋላ ቁጥር 5 ላይ አንብብላት እዛው ላይ ቁጥር 5 ላይ ምንድነው? ድምጽም እንዲህ ሲል ከዙፋኑ ወጣ ይላል። የማን ድምጽ ነው የወጣው? ማሂ ኦኬ። የበጉ ሰርግ የበጉ እንዲህ ሲል ወጣ አይደል? በዙፋኑ መካከል ያለው በጉ ነው። የበጉ ድምጽ ወጣ። ምን ብሎ አለ? ባሪያዎች ሆይ እሱን የምትፈሩ ታናናሾች ታላላቆች ሆይ አምላካችንን አመስግኑ አለ። ማን ነው ያለው? የባሰ አታምጣ። ቆይ አምላካችንን አመስግኑ አለ ኢየሱስ። እዛ ላይ ሲሰግዱለት አየና ባሪያዎች ታናናሾች ሁላችሁ አምላካችንን አመስግኑ አለ ኢየሱስ። እንዴ አምላካችንን አመስግኑ አለ ኢየሱስ። አምላካችንን አመስግኑ ሲልሽ አንቺ ሄደሽ ኢየሱስን የምታመሰግኝ ከሆነ ችግር ውስጥ ነው ያለሽው ማለት ነው። ግልጽ ነው። ገላትያ የሚባለው ልጅ ኢብራሂም ኢየሱስ እንደሚመለክ ማስረጃ አለኝ እያለ ነው ያለው። ቀጥሉ ከሱ ጋር። ሰላም ናችሁ? ሰላም ብለናል።